አስቦና አቅዶ ላይንሽ ብሎ መጥቶ ድንቁል አድርጎ አይንሽን አጥፍቶ ይሄዳል ብያለሁ አለው አሬ ውሃ ጮህ ባንድ ቦክስ ሷንዳሙስ ነበር የቀረው ድሮም ሊሞት አረ እንደው ፈርጠምጠም ያለ ነበር ያ በዝባዛ ሽማግሌ እንዲያርጎ አካሌና ጉሉ ሲያልሽ ያው ምድሜ ከሰጠሽ እኮ ማለት አሁን ይኸውልሽ ከደረሰብኝማ በሆነ ነገር አናተህን እልሃለሁ ደሜን በደም መልሳለሁ በማለት ጥቁር ደም በሽታ ቢያመጣባትስ ነገር ወይ ጉድ አንቺ እንዴ ምን ሆነሻል እኔ እኮ ሌላ ሴት ጋር ዘሞተ ሚል ቃል ወጣኝ እንዴ አላልክቺ ታረገብናውን ዘሞተና አማርኛና እንግሊዘኛ ስለሆነ ምን አይ እኔ ዘሞተ አላልኩም አንቺ ወስደሽ ቺ ታረጋልከኝ እኮ ቀደም ይቅርታ ለምንድን ነው ሰው የሚጠይቀው የበደለኝነት ስሜት ሲሰማው ያንን ያጠፋዋል ታዲያ የበደለውን ይከሳል ይቅርታ በጣም እንዴት ሆኖ ይቅርታ ጠያቂው ነው ተጠያቂው ነው ደስተኛ የሚሆነው ጠያቂው ነው ደስተኛ እሱማ ሸክምህን ነው እኮ የምታቀለው ይቅርታ እኔ ምን ሆንኩ ይቅርብ ይየሻል ጉዳቱ ቀላል ስለሆነ እንደፈለገ ከባድ ቢሆን ይሄ ሱስ አይመስለኝም አንድ ሰው ይቅርታ ሲጠይቅ ምን ይያለ ነው ይልክ ጥፋተኛ ነኝ በቃ ይቅር በለኝ ታውልኝ ያጠፋውትን ይቅር በልልኝ አሁን እኔ እንደዚህ መንካቴን አቲ ሰንዝሬ አይንህን ቢሆን ያጠፋውት አይንህ ጠፋ ቀረ እኔ ይቅርታ አልኩክ አይንህ ይመለሳል ጥርስህ የረገፈው ይመለሳል አካል ቢጎድል ይመለሳል ቆይ ልጨርስልክ ጠፋ ቀረ ነው በቃ እኔ ይቅርታ ስላልኩ ምን የሚቀየር ነገር አለ ማን ነው ይቅርታ ጠያቂው ያጠፋ ነው አጥፊው የኔን አይን አጥፍቶ አንተ ጠፍቶብህ ይቅርታ ልትጠይቅ ነው እንደዚህ ሆኜ ማለት ነው አይ ምን አለ አንተ ይያየት ይቅርታ አይ አሁን አንቺ እየጠቀሽኝ ነው አሁን ምን አለ መሰለሽ ይቅርታ ሲል አንድ ሰው ሶስቴ ሲያረጋው ለበደለው በደል ምንም እንኳን ያንቺን አይን መመለስ ባይችልም ለምን ያጠፋዋል ያንቺን አይን ለምን ያጠፋዋል ሲጀምር ለምን ያጠፋዋል አንድ አስቦና አቅዶ ሁለት ባጋጣሚ ሊሆን ይችላል በምንም ሆነ ኦሬዲ ሆነ ነው ግን አሁን ለውይይታችን እንዲያመች የትኛውን እንያዝ አስቦና አቅዶ ሁለቱንም እሺ መቼስ ሰው አስቦ አቅዶ ያንቺን አይን ለማጥፋት ብሎ መጥቶ አያጠፋው ማይንሽን ሊያጠፋ ይችላል ሰው አስቦ ከአይን መጥፋት በላይ ሰው ህይወት ያጠፋ አይደል እንዴ አስቦና አቅዶ መጥቶ አይንሽን ያጠፋው ህይወትሽን ያጠፋዋል አስቦና አቅዶ ላይንሽ ብሎ መጥቶ ድንቁል አድርጎ አይንሽን አጥፍቶ ይሄዳል ብያለሁ አያዝክ ራሱ ማለት ነው ድንቁል ቀጥታ ገባሽ አሁን ምን አለ መሰለሽ አሁን አንድ ድርጊት ተከናወነ ድርጊቱ ከመፈጸሙ በፊት የነበረው ስሜትና ድርጊቱ ከተፈጸመ በኋላ የሚኖረው ስሜት አንድ ይሆናል ወይ አንድ አይሆንም ለምሳሌ አይንሽን አጠፋው ሰውየው ተጸጸተ ምን ያረግልኛል እኔ ቢጸጸት ባይጸጸት እኔ ምን አገባኝ ኦሬዲ አይኔ ጠፋ ይቅርታ ምታረጊው እኮ ለሰውየው አረን ያላረግም ይቅርታ አላልሽውም ሰውየው አልለውም ሲጀመር እንኳን አላልሽውም በቃ አልለውም ያንቺ ይቅር ማለትና አለ ማለት ሰውየው ላይ የሚጨምረውና የሚቀንሰው ነገር አለ የራሱ ጉዳይ በቃ እንዴ እኔ ተጎጆዋን ይያለው ደሞ የራሱ ጉዳይ እኮ መልስ አይደለም አሁን ለምሳሌ የተጎዳውት እኔ የጎደለብኝ እኔ ይያለው እሱ ይቅርታ አላረኩለትም ይሄ ደሞ ለሱ ላስብ ነው ሲጀምር በቃ መጠንቀቅ አለበት ይኸውልሽ ልንወያይ ገብተን የራሱ ጉዳይ አልሽኝ ማለት ገባሽ አልናገርም እንደማለት ነው እሺ ስለዚህ አንቺ ሰውየውን ይቅር ብትዩ ሰውየው የሚጠቀመውን ጥቅም ንገሪኝስ የኔ ሐሳብ ምኑ ጋር መሰለክ ይቅር ማለቴ ይቅር እሱ አይምሮ ሰላም ያገኛል አይደለም አሁን ቀጥተኛ መልስ እንድትመልሽልኝ እኮ ልንገርክ እሺ እኔ አይንሽን አጠፋሁት መጀመሪያም እሺ መቼስ የጠፋ ነበር ልትለው አይ እንደው ያንቺ አይን መጀመሪያም እኔ ባግባቡ ያያል ብዬ አልገምትም ግን ልብ አርጉልኝ እዚህ ጋር ግድ የለም ችግር የለም አሁን ገባሽ ያንቺን አይን አጠፋሁት እና አይንሽ አንደኛው አይን ማየት አልቻለም አሁን ያው ቀለል አርገን ያወራን ስለሆነ ነው እንጂ
አይንን ያህል ትልቅ ነገር ቀለል አድርገህ አጠፋሁት ዓለምን የምናይበት ገባሽ ዓለምን የምናይበት ውበትን የምናይበት ምሳሌ አታርገኝ አልፈልግም ውበትን የምናይበትን ትልቁ አካላችን ጎደለ ግን በቃ አሁን ያንቺ አይን የለም ከኔ አትወጣም ከኔ ራስ አትወርድም ለውይይቱ እንዲያበጀኝ ነው እና አይንሽ የለም ከኔ ራስ ወረድ እሺ የሰውየው አይን ጠፍቷል የጠፋበትን አይን መተካት አይቻልም ሰውየው ግን መጥቶ እባክህ ወንድሜ አውቄ አስቤና ቅጂ አይደለም ወይም በሰዓቱ የነበረኝ እልህና ቁጣ ስሜቴን እንድገዛው አላደረገውም ስለዚህ ይቅርበለኝ አይነ ጠፍቶ ይቅርበለኝ አለ አንቺ እኔን ይቅር ብትይ ይቅር ባትይ እኔ ማገኘው ጥቅም ምንድነው እንዴ ህሊና ካይወቅሰም እንዴ አይደለም እኔ ቀጥተኛ ጥያቄ እኮ ነው ህሊና ካይወቅሳል አይምሮ እኔ ለፈጸምኩት ወንጀል ህግ ይጠይቃል አንቺ አሁን ስለ ህግ አይደለም የምናወራው እሺ አይምሮ ካይወቅሳል አይምሮንም ካልፈለክ ህግም ካልፈለክ ታዲያ እንዴት ይሆናል ሰሊና ቀጥተኛ ጥያቄ ነው ቀጥተኛ መልስ ነው እሺ ይቅር በማለትሽ ወይም ድፍት ያርግህ እንደኔ እንደጠፋው አይኔ ያጥፋው በማለት ወይም የአይኑን ያጠፋውን ሰው ለመበቀል በመዘጋጀት ጊዜና ሰዓት በመጠበቅ ይሻላል ወይስ ይቅርታውን መቀበል ይሻላል ይቅርታ መስጠት ጥቅሙ ለማን ነው ይቅርታ ለሚሰጠው ሰው ነው ወይስ ይቅርታ ለሚቀበለው ሰው ነው ለሚቀበለው ነው እንጂ ለሚቀበለው ነው እኔ ግን አይደለም ይቅርታ ለሚሰጠው ሰው ነው እንዴት ሆኖ በጣም ጥሩ አንድ ሰው አንቺ ላይ ወይም አንድ ሰው ላይ ጥቃት ፈጽሞ አካሉን አጎደለው አካሉ ከጎደለ በኋላ ይቅር የማይለው ሰው ከሆነ ያን ሰውዬ ባሰበው በሄደበት ቁጥር ከአይምሮ አይጠፋም አይኔን እንደዚህ አድርጎት አካሌን አጎድሎት በቃ ያንን ያመነጀገ ይኖራል ሁለት ተጎጂ እኮ ነው ታዲያ ይሄ ሰውዬ አው ጉዳቱ ቢልም እኮ ጉዳት አለው ይታከማል ወይ ባይታከምስ ታከመም አልታከመም ምን ያውን ጊዜያዊ ነገር ራሱ የጎደለው አካሉ ይመለሳል ቆይ ልንገርክ አካል ጋር ሳንሄድ ራሱ ማለት ነው በሞራል ደረጃ ራሱ ማለት ነው ተናግረህ ሞራሌን ሰበርከው ምናምን ይቅርታው ያስብየው አይደል እንደዛ እንደምትሆኚ አስብ አይደለም ብትለኝና በጣም ነው የምታስጠላኝ ከዛ በኋላ ይቅርታ አይደለም ልልህ ላይ አልፈልግም በቃ ኦሬዲ የኔን ህይወት እዛ ጋር ስክራች አድርገዋል ኦሬዲ ሊመለስ እኮ ይችላል ያ ነገር እኔ ያልኩት ያለሁት ምንድነው አንቺ ይቅር ባለ ማለትሽ እኔን ከማየት አትድኝም ማለት እኔ እንደማንኛውም ሰው በህይወት እስካለሁ ድረስ ታይኛለሽ መንገድ ቀይራለሁ ጭራሽ ሽሽት አሁን ይኸውልሽ ከደረስክብኝማ በሆነ ነገር አናትህን እልሃለሁ ምሳሌው ከኛ ይወጣ አይ ከርቸሌት ገበያለሽ ችግር የለም ልግባ እኔን ወይም አናቴን ብለሽ ከርቸሌ መግባት አንድ አይንሽ ወይም አካሉ ጎሎ አንድ ሰው እንደገና ደግሞ አካሉን ያጎደለው አይመልሰውማ ይቅርታው እኮ ይወልክ ይቅርታ ስላልከኝ እኔ የጠፋው ነገር አይመለስም ይመልሰዋል ይያልኩ እንዴት ይመልሳል ይኸውልሽ አካል ሲጎድል ጎደለ ነው አይደለም እንዴ ለምሳሌ ጸጉር ቢቆረጥ ጸጉር ይተካል ጸጉር እኮ አይደለም የተቆረጠው ደግሞ ማያድግ ስንት አይነት ጸጉር አለ አካል ሲጎድል ታው ጸጉር ብለሃት እንትን አትበል ማያድግ ስንት አይነት ጸጉር አለ እንዳንቺ አይነት ማለት ነው አሁን ይኸውልሽ አካል ሲጎድል ትልቁ ችግር የሚፈጠረው ምንድነው አው አካል ላይ መለስ ጎሏል ግን ያ የጎደለ አካል አይምሮሽንም ሊያጎድለው ይገባል ወይ ነው አሁን አካልሽ ኦሬዲ ጎሏል ከጎደለ በኋላ ያንን አካልሽን ያጎደለውን ሰው ሌት ተቀን በማሰብና በመብሰክሰክ ደም ብዛት ወይም ስኳር በማሰብ ደም ብዛት ይዛል በመብሰክሰክ የሚል ቃል አለው አብሮ ምክንያቱም ዲፕሬሽን ውስጥ ተገባለሽ ማለት ነው ያንን ሰው ሁሉ ጊዜ በማሰብ ጭንቀት ውስጥ ነው ትገቢው ወይም ደግሞ እልህና ቁጣሽ ሁሉ ጊዜ እየተንተከተገ ያንን በደልና ግፍ ተሰርቶብኛል ብለሽ አስበሽ ያንን ለመመለስ በመታደርጊው ለተለት ማሰብ በራሱ አንቺን ወይ አይምሮ በሽተኛ ያርግሻል
ወይ ደም ግፊት በቀን ማሰብ ነው በቀን ማሰብ ነው እንደዛ የሚያደርግ ጥላቻ እኮ ነው ይሄ አይ ይሄ ይልክ ርሳችን ምንድነው ይቅርታ ሁሉንም ነገር ይመልሳል ወይ ይመልሳል የጠፋውን አካል ባይመልሰውም ገባሽ የውስጥሽን ሰላም ይመልሰዋል የውስጥሽ ሰላም ከተመለሰ አንቺ አምራች መሆን ትችያለሽ አንቺ ወደምትፈልጊው አቅጣጫ ውጤታማ ሰው መሆን ትችያለሽ ሰዎችን በጥላቻ እና በእልና በቁጣ ከማየት የጠፋውስ ነገር እኔ ጋር ሲጎደለው ነገር ከኔ ሲጎደለብኝ ነገር እንዴ ለምንድነው እነሱ እኔ ይቅር ብያቸው እነሱ ሰላም አይኖረው የሚኖሩት እኔ የጠፋብኝ የጎደለብኝ ያለው ሁለት ደግሞ ሰው ይወልክ ምን ተማምኖ ያጠፋል መሰለ በቃ ይቅርታ አላለው እንደዚህ ችግር የለውም በቃ እንደዚህ አድርጌ ንስሐ ገባለሁ የሚል የሰው አካል ማጉደል በህግ ያስጠይቃል በአካል ብቻ አታስበው እንዴ በሞራል አልኩ ህይወት ማጥፋት አለ ስንት አይነት ጉዳይ አለኩ በፈለክሽው ወይ ወንጀል ይኸውልሽ ወንጀልን በወንጀል እንውሰደው አሁን ልንገርክ ለምሳሌ የህክምና ባለሙያዎች ህክምና ስተት ይሰራና ምናምን ይቅርታ በህክምና ስተት ይባላል ያንን ሰው ህይወት ይመልሰዋል ኦሬዲ ስተት ነው ለስተቱ ይቅርታ ጠይቀዋል ይመልሰዋል ግን አይመልሰው ይቅርታ ባይጠይቁስ ያ ሰውዬ ይመልሳል ግን በጣም ነው የሚያበሽቀው ደግሞ ይቅርታ ማለት ጥፋትህን ያወቅ ምናምን ይቅርታ እኔው ባይነግሩኝ ነው የሚቀለኝ ዝም ቢሉ እሱ ይሻለኛል ባላቅ አይ ይኸውልሽ አንድ ህክምና 100% የሰው ልጅ ህይወት ይታደጋል ማለት አይደለም ነው ግን ስተት ደግሞ ከመጣ ይኸውልህ አሁን ስተታችንን ለማረም አይደል ይቅርታ የምንለው ይኸውልሽ አሉታዊ ተጽዕኖ አለው ምንም ነገር ህክምናም ቢሆን አሉታዊ ተጽዕኖ አለው ስለዚህ ያ አሉታዊ ተጽዕኖ አልፎ የሚከሰትባቸው ሰዎች አሉ ህክምናን ስንመዝነው ከሚያጠፋው ጥፋት ይልቅ የሚያድነው ይበዛል የሚያጠፋው ነገር ቢበዛ ኖሮ ጭራሽ ህክምና ያስፈልግም ብለን እንሰርዘው ነበር ስለዚህ ከጥፋቱ የሚያመዝነው ውጤቱ መልካም ውጤቱ ስለሆነ እንጠቀመዋለን ስለዚህ ችግር የለውም ይቅርታ ቢሉ ችግር የለውም ማለት ሳይሆን መልካም ውጤቱን ያያሰብን አልፎ የሚፈጠሩ ስተቶችን ኮምፕሮማይዝ ከማድረግ ውጪ ምን ምርጫ አለን እነዛ ሰዎች አላማና ግባቸው ሐኪሞቹ አላማና ግባቸው የታመመውን ሰው ህይወት መታደግ ነው አሁን በንዝላልነት ከሆነ ግን እሱ በህግ ያስጠይቃል በይቅርታም የሚታለፍ አይደለም እኔ እያልኩ ያለሁት ይቅር አለ ማለት በራሱ በሽታ ነው አንድ ሰው ለሚሰራው ወንጀል ጉበት ነው ኩላሊት ነው ምንድነው በሽታው የሆነው አንድ ሰው በሚሰራው ወንጀል በህግ ይጠየቃል ይፈረድበታል እስር ቤት ይገባል ምናምን ጊዜውን ጨርሶ ሊወጣ ይችላል ጊዜውን ጨርሶ የወጣ ሰው አንቺ ጋር መጥቶ ለሰራውት በደልና ግፍ በጣም ተሰምቶኛል ይቅርታ አድርጊልኝ ቢልሽ ጎድቼሻለሁ እኮ ጥሩ ነው ለዋለው እንኳን ተሰማ ከዚህ በኋላ ሌላ ሰው ላይ አታድርገው ግን አጠገቤ እንዳደርስ ምንም ይቅርታ የሚባል ነገር የለም እንደውም እድሜ ልክን እየተጸጸትክ ኑር እኔ አካሌ ጎሎ እድሜ ልክን አይደለም ምኖረው ተቀጣት አንቺ እግዚአብሔር ነሽ እሾህን በሾ አንቺ እግዚአብሔር ነሽ እንዴት አልክ እድሜ ልክን ሙሉ ምናምን ተጸጸት ምናምን የምትይው አንቺ አምላክ ነሽ ፈጣሪ ነሽ እንዴት እንደዚህ ያለ ሰውየው ሁሌ በእድሜ ዘመኑ በሙሉ እንደሚጸጸት እስር ቤት ሆኖ ከተጸጸተ ምን አለ ውጪ ሞቶ ቢጸጸት ይኸውልሽ ደንዳና ልብ ካላቸው ሰዎች የሚያድን መንበርከክ አለ ልክ ሰውየው ተንበርከኩ አንቺም ቢያልሽው አይደል በርከክ ብሎ ምናምን ነገር ጌታ ሆይ እኔ ተጸጽቻለሁ ዳግም ወደ ተፋውት ነገር አልመለስም ሲል ነፃ ያወጣዋል ተው እንጂ የት ነበር ካንተ አንቺ ግን ይኸውልሽ እስከ እንትን ጃጅተሽ ምናምን ነገር ያ በዝባዛ ሽማግሌ እንዲያርጎ አካሌና ጉሉ ሲያልሽ ያውም እድሜ ከሰጠሽ እኮ ማለት ነው አንተ ግን በጣም እኔ ነው አንደኛ ምሳሌ ማረግክ ሳያንሰኝ አሁን አሮጊት አረከኝ አይኔና ጠፋው እንጂ በኔ እኮ መልካም እድሜ እኮ ሰጠውሽ እንዲያው ተባረክ ወይ እግዚአብሔር ያንኑ ስታብሰለሲ ፍግምት ያለሽ ማለት ምንም ፍግም አይደለም እንደዚህ ፍግም የሚያስብል ነገር የለም የተጎዳውት እኔ ነኝ አይደለም ደግሞ ይቅርታ መብቴ ነው የተጎዳውት የተጠቃውት እኔ ያለሁኝ ይቅርታ መጣው ሶሪ በቃ በአካል ብቻ እንውሰደው ለምን ይኸውልሽ ለምሳሌ ሀገራት ከሀገራት ጋር ይቅር ይባባላሉ ግን ይመልሰዋል ወይ የጠፋውን ነገር
ይቅርታ ባባሉ እኮ ይቅር መባባላቸው እኮ አይደለም ለኔ ሰው የሚፈጠረው ዘላለም ሊኖር አይደለም ሊሞት ነው ገና ሲጀመር አፈጣጠሩ እንደዛ ነው ሰው ውሎ አድሮ ከሞት አያመልጥም ስለዚህ ሰው ስለሚሞት እንደዚህ ማለት አንቺ አይደለም ይልክ በሶቶስ መሞት ደግሞ ከባድ ነው እንዴ ቀን የተጻፈልኝ ይያለ አንዱ ከልካላ መጥቶ እኔና አንቺ ያወራን ያለነው ባደረገው እኔ ህይወቴ ጠፋ አለቀ በቃ ሞትኩኝ እሱ ይቅርታ አለ ቤተሰቦቼን አላለ ምንድነው የሚጨምረው የሚቀንሰው ይመልሰኛል እኔ የሚገርምሽ ሁለት ጓደኛሞች ቆመዋል እና በሆነች ነገር አልተስማሙም ከዛ ዝበል ምናምን ይባባላሉ ምን ታመጣለህ ግጥም ማረጋለህ ማለት እኔ ያው ቀረብ ብለሽኝ ቢሆን ኖሮ ግጥም ዛሬ ይልክዩ ራቅ ስላልኩኝ አልደነገጥኩም እንደሌላ ከዛ ምን ሆነ መሰለሽ ፊቱ ላይ የተመታው ሰው ሸርተታል ወደቀ ከዛ አብሮ ያሉ ሰዎች ምናምን ብለው ሳቁ ጓደኛሞቹ ማለት ነው በአንድ ምት እንዴት ይወድቃል ብለው ግን አልተነሳም ምንሽ የእውነተኛ ታሪክ ነው ሞታ እሺ ከዛ አስቢው በገዳይና ሟች መካከል ደግሞ ጎረቤታሞች ናቸው አንዳንድ ጊዜ እና አሁን ይሄ ይቅርታ ቢለው አስበው ይው መቀስቀስ ሳላቅ ነው ምናምን ቢል ይው እንደው አስጨርሺ መቀስቀስ ተፈልጊያለሽ የማይቀሰቀሰውን እስትንፋሱ የተቋረጠውን አካል ምክንያቱም አላማና ግብሽ የዛን ሰው እስትንፋስ ማቋረጥ አይደለም በቃ መቀለድ ነው መጫወት ነው ጠፋ ግን እዚህ ወጥቀለደም ቀልድ ግን ቆይ በሟችና በገዳይ መካከል ያለውን ነገር ልነግርሽ ነው እና አለው አሬ ውሃ ጮኸ ውሃ መጡ ረጩት ምንም የለም ልጁ ባንድ ቦክስ ሷንዳሙስ ነበር የቀረው ድሮም ሊሞት አረ እንደው ፈርጠምጠም ያለ ነበር ምኑን እንደመተው አላቀም ልጁ ቆመ ገዳይ ይታይሽ ያኛው ከጥቂት ደቂቃዎች በፊት እንደ ብዙዎቻችን የመኖር የማለም ሐሳብና እቅድ ነበረው አሁን ህልም የለው እዚህ ቤት ውስጥ እንዳሉ ደረቅ ቁሳቁሶች አንዱ ነው ያውም የሱ የማይረባ ነው እዚህ ውስጥ ያሉ ቁሳቁሶች እዛ ጋር ከቆመው ከሞተውና ከወደቀው ሰው የተሻሉ ዋጋ አላቸው አሁን በህይወት የቆመው ሰው ቁልቁል የሞተውን ሰው አየው ምን እንደሚሰማኝ ታውቂያለሽ ከዛች ደቂቃ ጀምሮ ወንጀለኛ ነው ምድር አትሸፍነው ጉድጓዶች አይደብቁትም ህሊናው ይወተውተዋል ነፍሰ ገዳይ ይለዋል ነፍስ ያጠፋ ሰው ነው መሸሽ ፈለገ ቤቱ ገብቶ እንዳይደበቅ ጎረቤታሞች ናቸው እናቱ የልጇን ጓደኛ እናት እንዳታጽናናት የገዳይ ልጅ ነች የገዳይ እናት ናት ስለዚህ ይሄ ልጅ ምን ጉድጓድ ነው የሚሸፍነው ሟችም እኮ ተሳዳጅ ገዳይም እኮ ተሳዳጅ ነው ወንጀለኛም እኮ የሟቹን ወይም ወንጀል የተሰራበትን ያክል ባይሆንም አሁን ለወንጀለኛው ጥብቅና እየቆምክ ነው አንተ አይደለም ይሄ ልጅ ያም ሲጮህበት ሮጠ ግን መሸሽጋ ያልቻለም ስለዚህ እጁን ሰጠ እስቲ አስቢው መጥቶ ይቅርታ ጠይቆ ሲወጣለታል ወይ ሲጀምር ይቅርታ ቢሎስ በቃ ይበቃውም ራሱ እኮ አየህ ይቅርታ ለዚህ ነው ይቅርታ አለ አሁን አንዳንዴ ይሄንን ነገር ወሰድኩብህ መልሺ ይቅርታ ስላላወቅኩ ነው መለሰው ይቅርታ ማለት ይሄንን ነገር መልሶታል ይሄ ልጅ ግን ህይወቱን አጥቷል ያኛውም እኮ ሟችም እኮ አልባ ይሄ አላስፈላጊ ነገር ተናግሮ ሊሆን ይችላል በሰዓቱ ከመሞቱ በፊት በቃ አይታወቅም የተፈጠረው ነገር ግን ሞተ
የዚህ ልጅ ህይወት አይመለስ ብዙ ተስፋ ነበረው ሐሳብ ነበረው አላማ ነበረው ያን ሁሉ በዚህ ሰውዬ ምክንያት ቆመ የቆመውን ነገር ግን ይሄ ልጅ ገዳይ ይቅርታ ብሎ ቤተሰቦቹን ስለጠየቀ እናት ተጽናናለች እናት ልጇን ታገኛለች በልጇ ውስጥ የነበራትን ማንንም እናት ልጇ ሆኖ እንድታየው የምትፈልገው አይነት ምኞት አለ አይደለ ያንን ነገር ታገኛለች አንድ ብቸኛ ልጇ ከነበረ ጧሪ ያጣች በጣም ብዙ ነገር ጠፍቷል በጣም ብዙ ነገር ተበላሽቷል ያንን ነገር ይመልሳል ይቅርታ ምንም አይመልስም ይቅርታ የሚያስፈልገው ስለሚመለስ አይደለም ይቅርታ የሚያስፈልገው ለመንጻት ነው አይደለም አሁን ይቅርታ ጠያቂው በሰራው በደል እና ወንጀል ተጸጽቶ ነው ይቅርታ የሚጠይቀው ይቅርታ አድራጊው ደግሞ ያንን ነገር ያብሰለሰለ ከሚኖር ይልቅ በይቅርታ ያንን ነገር ማለፍ ይቻላል ኢትዮጵያ እንዲያውም በጣም በርካታ የይቅርታ ባህሎች አሏት አሁን እርግጠኛ ሆኜ መናገር ባልችልም እንኳን ለምሳሌ በኦሮሚያ ክልል ለምሳሌ አንዱን ቢገድል ይክሳል በመካስ የሞተው ሰው አይመለስም በሟችና በገዳይ መካከል ቁርሾ ሊኖር አይገባም እዚህ ቦታ ላይ ሊበቃ ይገባል ብለው በመነጋገር በሽምግልና ይቅርታ እንዲባባሉ ይደረግና በሁለቱ ቤተሰቦች መካከል የእውነተኛ የቤተሰብ እንዲፈጠር ይደረጋል ይሄ እጅግ በጣም የሚገርም ነገር ነው እንደዚሁም ደግሞ ኢትዮጵያ ውስጥ ሌላ ባህል አለ ከዚህኛው ቤተሰብ አንድ ሰው ወደዛኛው ቤተሰብ ይሄድና ወደ ምንም እንኳን ልጃችሁን ብታጡም እኛም ልጃችንን ሰጥተናችኋል ብለው እንደ ልጅ ያኛው የሄደው ሰው በመንከባከብ ይቅርታ ይባባላሉ ማለት ነው አሁን ለምሳሌ በሌላው በቀደመው በተለይ የኢትዮጵያ ሰሜን ክፍል ደሜን በደም መልሳለሁ በማለት ጥቁር ደም በማለት በጣም ብዙ ሰዎች ይጨፋጨፉና ይጋደሉ ነበር ስለዚህ ይቅርታ ስንል ገባሽ እኔና አንቺ በመናነሳው ምሳሌ ብቻ አይደለም በግለሰቦች ብቻ አይደለም አማራው ማለት ይቻላል ወይም እንግዲህ ትግራይም አካባቢ ብትጂ ይሄ ቁራኛ የሚባል አለ ወይም ደግሞ በለኛ አልበላህ የሚባል የህግ በዳኝነት የሚሰጥበት ሂደት አለ ስለዚህ እያንዳንዱ ጋር ደግሞ ብንመለከት በዚህ አይነት መንገድ የዳኝነት ስርዓቱ ይካሄዳል ግን ከዛ በኋላ ይቅር ማለት ትልቁ ጥቅም ይቅርታ ለሚጠይቀው ሳይሆን ይቅር ለሚለው ሰው ነው ብዬ ነው ማምነው ለምሳሌ አሁን በግድያ ብቻ እንዳንሆን አሁን ዛሬ የወንጀል ታሪክ አበዛን አይደል አይኔ ቢጠፋ ስግሬ ይቆረጥስ አስጨነቅናቸው እኮ ተመልካቾች መጀመሪያ አይንሽን ያጠፋሽው አንቺ ነሽ አንተን ያጠፋው ባክክ እሺ እንግዲህ ደግሞ አንተን ያጠፋው እኔ ነኝ ያጠፋው ብለን ደግሞ እንዳንከራከር እሱ ችግር ነው ለማንኛውም ሰው በፍቅር ህይወቱ ራሱ የሆነን ሰው ይጎዳል ምናልባት ሊማገጥ ይችላል ምናልባት ውሸት ምናምን በጣም ብዙ አይነት የክህደት እንትኖች አሉ ይቅርታ ይመልሰዋል ያንን ነገር ያንን የተሰበረ ልብ ይጠግናል በቃ ሰው ያለ ማመን የሆነ ሰው ሌላን ሰው እንዳያምን ልቡን ይሰብረዋል ምን ፈገግ ይቅርታ ከዛስ ምን ይመልሰዋል ቆይ ለምሳሌ ሁለት ባልና ሚስቶች ሁለት ማለት አንድ ባልና አንድ ሚስት ነው ሁለት ሚስት ሁለት ባል አንቺ እንዳመቻሽው ሰጂው አይ ግልጽ አርግልኝ ባልና ሚስቶች እና አንድ ናቸው እና ሚስትየው የሆነ ቦታ ባሏን ቺት አረገችው እሺ አቤት ሴት ናት ቺት የምታረጋው አልካው እሺ ባልየው ቺት አረገ ብለን እናስብ እሺ ከዛ ይቅርታ ተሳሳቱ አይገርምሽም አስቤና ቅጂ አይደለም የተሳሳትከው ምንድነው ስተቱ አይ ስተት ነው በቃ እንደም ብታቂውም ባታቂውም ያው ስተት ስለሆነ አይጠቅምሽ ይቅርበኝ ይላል ከዛ እንደው ጉጥጉጥ አድርጋ ነገራት ብለን እናስብ እኔ ላይ ተቆራረጠን ብላ ትዳሯን አፈረሰችው
ግን ግድ የለም አትድገመው ብላ ምን አስተናላት ላለመድገሙ እሷ በዛ ሰዓት ከኔ ይሄ ሰው ምን አጣ እኔ ምን አጉልዬበት ነው ሌላ የተመኘው እኔ ጋር ያላገኘው ምን አለ የቆይ ሐሳቡ ሌላ ጋር ለመሄድና ላለመሄዱ ምን እርግጠኛ ሆነሽ ነው ምን አጉልዬበት ነው ሌላ ጋር ሄደው ያልሽው ሄድኩ እኮ አላለም እንዴ አይ እንዴ አረተይ በቃ እንደው ወንድና ሴት ተጣሉ ከተባለ ቺት ያረጋው ምን በእንትን ነው ውሸትም ሊሆን ይችላል ደሞዙን ቀንሶ ሊሆን ይችላል የተለያዩ አይነት ጉዳዮች አሁን እኮ ምሳሌ ያረግ ነው ልቧ ስለተሰበረ ወይ ደግሞ ልቧ ስለተሰበረ እሺ ልቡ ተሰበረ ይቅርታ አላረገችለትም የታባቷ ተለያዩ በቃ እሷ ሰው አታምንም በዛ ምክንያት እሱ ይቅርታ አለ እሱ እሺ አይምሮን ህሊናውን ለማንሳት ይቅርታ አለ እቺ ሴት ግን የተሰበረውን ልቧ ይሰበራል እኮ የኔ የምትለው አንተ በጣም የምትሳሳለትን ሰው የሌላ ሰው ሆኖ በቃ ሌላ ሰው እንትን ይያለ ስታይ ደስ አይልም ከዛ በል እንግዲህ እስከ ዛሬ አብረን ኖረናል አንተ አጭሉግ ነህ አጭሉግ ምንድነው አጭበርባሪ በምንኛ ነው በሆነኛ ቋንቋ ብቻ እሺ እና ስለዚህ አልፈልግም እንፋታ አለችውና ተፋቱ ምንድነው የምትጠቀመው እንዴ ካስመሳይ ካጭበርባሪ ሰው ህይወቷን አነጻች በሽታ ቢያመጣባትስ ነገ ወይ ጉድ አንቺ እንዴ ምን ሆነሻል እኔ እኮ ሌላ ሴት ጋር ዘሞተ ሚል ቃል ወጣኝ እንዴ አላልክ ቺ ታረገ ብናውን ዘሞተና አማርኛና እንግሊዘኛ ስለሆነ ምን አይ እኔ ዝሙት ዘሞተ አላልኩም አንቺ ወስደሽ ቺ ታረጋ አልከኝ እኮ ቅድም እንዴ ቺት ማለት ምን ማለት ወይ ጉድ ታስቁኛለሽ ብሏል እያየኋት የምታስቀኝ ሚስት አገባው አለ ሰውዬ እና አሁን ይኸውልሽ አይደለም ምልክ ቺት መዘሞት አይደለም አይ ቀጥተኛ ትርጉሙ ምንድነው መማገጥ ነው መማገጥ ደግሞ አማርኛው ፍቺ ምንድነው በደን ከዛ አሁን አይበል ግድ የለም አሁን ይኸውልሽ ለምሳሌ ቺት አደረገ ስንል ቀጥታ መማገጥ ወደሚለው አጭበረበረ አታለለ ምናምን ወደሚለው ነው የሚሄደው ስለዚህ አንቺ የወሰድሽው ወደዛኛው ጋር ስለሆነ ቺት አረገ ብለኸኝ እንዴት ታዲያ ያንን አላስብም አሁን ይኸውልሽ አላማችን አላማና ግባ ቆይ ቺት አረጋልክ ከዛ በኋላ ደግሞ በሽታ በመጣ አራሌደም እንዴ ቺት አረጋም ሰውዬ የውሸቱን ነው ደሞዝ ተቆርጦበት ነው አልክ እንደዛ አይደለም ኦሬዲ ምሳሌ አድርገናል እኮ እውነተኛ ታሪክ እኮ አይደለም ምሳሌ ነው አብረው ለመኖርም አብረው ላለመኖርም ይቅርታ እንደዚህ ነው እሺ አሁን አንቺ ባልሽው እንስማማ እሺ ሰውየው ዝሙት ዘሞተ በሚለው ባንቺ ቃል እንስማማና ነው አዎ አይንን አለ ጎሽ እኔ እንደሳሰይ እንዲጀርባው መታሰይ ነገም ሌላ ቦታ ሄድሽ አይ ምን ቦጣት ከዛ ውክልናው እኮ ያንቺ ነው ያንቺ ተፈጥሮ ደግሞ ይቅርታ አይ ለውይይቱ ምንም ለውይይቱም እንዳትወክለኝ እኔ እሺ አልወክልም ስለዚህ አሁን ምንድነው እየሆነ ያለው ማለት ነው ሰውየው አንቺ እንዳሰብሽው ምን አደረገ ከሌላ ሴት ጋር ወጣና አገኘችው በቃ ተፋቱ ይቅርታ ብታረግለት ከተፋቱ በኋላ በሽታ ቢያመጣባትስ ወረዲ በሽታው ይዟታል እንዴ የሚያመጣባት ከሆነ እኔ ጭራሽ ይሄንንማ ማለት ነው ይቅርታ ብትለው እኔ አሳድጄ ነበር ይኸውልሽ አሁን ለምሳሌ እኔ ማለት የፈለኩት ምንድነው ሰውየው እሺ ጥፋት አጠፋ እና በጥፋቱ ተጸጸተ ይቅርታ ጠየቀ እሷም ቢያለችውና ፍቺ ፈጸሙ ምንድነው የምትጠቀመው እንዴ ካስመሳይ ሰው ጋር ብትኖር ምንድነው እሷ ራሱ የምታገኘው ነገር አስመሳይ ሰው ተገላገለች ሰውየው እኮ ይቅርታ ጠየቀ ከህሊናው ለመንጻት ነው ወይ ደግሞ ሰው እንዳይነግራት ብሎ ምን ሆነሻል ከሰው እንዳትሰማ ብሎ አሁን ይኸውልሽ ወንጀል ከፈጸመው ይልቅ የሚጎዳው ወንጀል የተፈጸመበት ሰው ያንኑ ሲያኝክ መኖሩ ነው ይሄንን መርሳት ስለዚህ በቃ እሺ ችግር የለም ባሌ እኔን እዚህ ቤት አስተኝቶ ፈታሽው እኮ አይ ቆይ መጀመሪያ ከመፍታቴ በፊት ባሌ የነበረው ሰው እሺ ባሏ የነበረው ሰው ብለን እንውሰደው ባሏ የነበረው ሰው የምታስበው ባሌ እኔን ቁጭ አድርጎ እዚህ ቤት ውስጥ እኔ ባዶ ቤት ቁጭ ብዬ እሱ ከሌላ ሴት ጋር አስረሽ ብቻው ደሞ አቆይ አስረሽ ምጪው እኮ
እንደ ኃጢያት አይቆጠርም። እሺ ጽድቅ ነው። ጨፈረ ማለት እኮ ነው። ይጨፍሩኛ አያገባንም ብቻ አስረሽ ምቹ ሲሉ አደሩ። እሺ መጥቶ ይቅርታ ሳላቅ ነው በቃ ተፈጠረ ነው ምናምን ቢል እንዴት ነው ይቅርታ ብታረግለት እቺ ሴት? ከዛስ ይቅርታ ብላ ደግሞ እንዴት ነው እንደነበረ ነገም የሆነ ነገር ሲፈጠር ተነስቶ ሌላ ቦታ ሊሄድ ነው። አይ ነገም ከነጎዲያም ስለሚለው አይደለም የኛ ወሬ ነገም ከነጎዲያም ስለሚደግመው ይለምዳላ እኔና አንቺ ይቅርታ አይ ስለሆነው ነገር ነው የምናወራው። እሺ ግን አሁን እቺ ሴት ባሏ ከሌላ ሰው ጋር ሄደ የሆነ ነገር በቃ ተጓዳኝ ነገር ቢመጣባትስ በዛ ላይ ትረስቷን ነው የምታጣው። በቃ ይሄ ሰው ነው ማመን ነገሩ አይጠፋል። ባለ ይሄን ያህል አመት አብረን የኖረው ባለ ይሄን ያህል አመት አብሮኝ የኖረ ሰው ለኔ ካልታመነ ማን ለኔ ይታመናል ብላ ጥያቄ ይፈጥርባታል። እኔን ማንንም አይወደኝም ቢጠላይ ነው ባለ ሌላ ሴት ጋር ይሄደው ቢሰክር እንኳን ይሄ መጠጥ እንኳን አደንዝዞት ነው እንዳልን እንዴት በቃ በምንም አይነት ሁኔታ ውስጥ እኔን አያስብም አይወደኝም ማለት ነው ብላ ታስባለች። ሴት ትጎዳለች፣ በስነ ልቦና በጣም ትጎዳለች። እኔ ቆንጆ ስላልሆንኩ ነው እኔ አሁን በቃ ተዳርጄ ቤት ስለተቀመጥኩ ነው እንደፈለገ ይሄ በጣም ብዙ አይነት ነገር አይምሯ ውስጥ ይመጣል። እቺ ሴት ትጎዳለች። እቺ ሴት እንዲያውም አሁን አንቺ በገለጽሽው መንገድ የምታስብ ሴት ከሆነች በቀጥታ ወደ አይምሮ ህክምና ነው መሄድ ያለባት። ምክንያቱም የሁሉ ነገር ሲከሰትባት ሳይሆን አሁን ሲከሰትባት ዝም ብለህ አንተ ይሄን ነገር የተከሰተባት ነገር ስላሰበች ልክ አይደለችም ማለት ነው። ይኸውልሽ ለምሳሌ አንድ ሰው እሱ ራሱ ፍጹም ነው ወይ ነው የመጀመሪያው ጥያቄ። አንድ ሰው ወንጀል ተፈጸመበት ብለን ስናስብ ወንጀል የተፈጸመበት ሰው እሱ ራሱ ፍጹም ነው ወይ? በርግጥስ ይሄ ባሌ እንዲያውም አንድ ጊዜ HIV የነበረባት አንዲት ሴት ታሪኳን ስታጋራ ለባለቤቴ ቦታ አልሰጠውም ነበር እና ቦታ ስለማልሰጠው በኔና በባለቤቴ መካከል ክፍተቶች ተፈጠሩ። እኔ ቦታ የማልሰጠው አስቤና አቅጄ አልነበረም። አንዳንድ ጉዳዮች ትኩረት እንዳልሰጠው አድርገውኝ ስለነበረ ነው። በዚህ መካከል ጋፕ ተፈጠረ። በዛ ጋፕ መካከል ደግሞ ባለቤቴ ስተት ፈጸሟል። በነዛ በፈጸመው ስተት ህይወቱን አጣ። እኔም ቪክቲም ሆንኩ። ዛሬ ላይ ሆኜ ወደ ኋላ ሳስብ በጣም የሚቆጨኝ ነገር እኔ ባለቤቴን ተንከባክቤው ቢሆን ኖሮ ባለቤቴ እንደዚህ አይነት ስተት ውስጥ አይገባም ነበር። ባለቤቴ እንደዚህ አይነት ስተት ውስጥ በመግባቱ እኔም ለእንደዚህ አይነት ስተት ችግር ውስጥ ተጋለጥኩኝ። ባሏን ለመረዳት ያረጋችሁ ጥራት ነው እኮ ቢሰጠኝ አለች። ባለቤቴን እንዴት እንከባከበውና አድነው ነበር። አሁን ግን ያድል የለኝም አለች። ስለዚህ አንዳንድ ጊዜ ሰዎችን ስንከስ አንድ ወደፊት አንድ ወደ ኋላ ነው። በዳዩ እኔ በሆነስ ብለን ማሰብ መቻል አለብን። ለምሳሌ አንቺ በጣም የምትወጂው ፍቅረኛ ሊኖርሽ ይችላል። ስተቶች አንዳንድ ጊዜ ታስበውና ታቅዶ የሚፈጸሙ ስተቶች አሉ። አንዳንድ ጊዜ ግን ሳይታሰቡ ድንገት የሚፈጠሩ ችግሮች አሉ። ለምሳሌ ቅድም እንዳልኩሽ ጨዋታ ላይ ነበሩ፣ ቦክሱን ሰነዘረው፣ ህይወት ጠፋ። እድሜ ዘመኑን የሚከተለው ይሄ እኮ ገዳይ ነው የሚል ስም ተሰጠው። እዚህ ጋር ሶስት ሆነን ልንጮት እንችላለን። ስፔሻሊ ይሄ መዝናኛ ቦታዎች፣ መጠጥ ያለባቸው ቦታዎች አስበሽና ሳታቅጂው ካንቺ ህሊና ውጪ በሆነው ሶስተኛ ወገን መጠጥ እና ተንኮል ሲጨመርበት ሰይጣን ደግሞ ከታች ጎበዝ በልበል ያለ ሁኔታዎች ይበላሹና የሚፈጠሩ ስተቶች ማንኛውም ሰው ላይ ሊፈጠሩ ይችላሉ። ስለዚህ እኔ በሆን ኖሮ በዚህ ቦታ ላይ ይቅርታ እጠይቅ ነበር ወይ ብሎ ማሰብ ያስፈልጋል። በጣም የሚገርም ስሙን አሁን ላስታውሰው አልችልም። የህግ ባለሙያ ነው። ሽጉጥ ተኩሶ አዋሳ ያለ መታው
እና በሱ ላይ የደረሰ የአካል ጉዳት እጅግ በጣም ከፍተኛ ነው። ለብዙ ሰዎች ማስተማሪያነት ያገለግላል ብዬ አስባለሁ። የደረሰበት አካል ጉዳት በጣም ከፍተኛ ነው። ለሰውየው ለተኳሹ ይቅርታ በመስጠት የውስጥ ሰላሙን መመለሱን አደባባይ ወጥቶ ይሰብካል። እንደዚሁም አፍሪካ ሀገር ውስጥ እኔ የልጄን ገዳይ ይቅር ብየዋለሁ ብላ የወጣችም አንዲት ሴት ሲዘመርላት ሰምቻለሁ። ይቅርታ የውስጥ ሰላምን ያመጣል። ይቅርታ ከሚጠይቀው ሰው በላይ ይቅርታ የሚሰጠው ሰው የውስጥ ሰላም ይኖረዋል ብዬ ነው አስበው። ይቅርታ ትጠይቃለህ ግን አንተ? ይቅርታ ጠይቃለህ? በጣም ነው የምጠይቀው። ማለት ላመንክበት ነው ላላመንክበት ነገር? ያላመንኩበትማ ነገር ይቅርታ አልጠይቅም። ሲጀመር አላመንኩበትም እኮ አላመንኩበትም ማለት ለበደሉ ለግፉ አይነተኛ አስተዋጽኦ የለኝም ማለት ነው። ላመንክበት ግን ይቅርታ ትጠይቃለህ? እጠይቃለሁ። ይቅርታ እሺ አድርጌልሃለሁ ስትባል ምን አይነት ስሜት ነው የሚሰማክ? የምር ያንን ነገር ሙሉ የጠፋና የካስከው ነው የሚመስልክ? በቃ ይቅርታ ስላለኛ ይቅርታ እሺ ይቅር ብያለሁ ስላለኝ በደሌን ሁሉ ረስቶልኛል ብለህ ነው የምታስበው? አንድ ይቅርታ በደል የእድሜ ልክ ጠባሳ አይደለም። የእድሜ ልክ ጠባሳ የምናደርገው እኛ ነን። እንዴት ነው እንጂ እንዴ? አይደለም። በደንብ ነው። አይደለም። ልታስታውሺው ትችያለሽ ግን ትረሺዋለሽ። አረ ይታወሳል። እንዴት ይረሳል? የወጋ ቢረሳ የተወጋ አይረሳም። ስለዚህ አንቺ መደብሽ ከማይረሱት ወገን ነው። ይሄ ደምን በደም አይ ደምን በደም አይደለም እሾህን በሾህ አይደለም ግን ይቅራል። ይሄ አልረሳውም አልተውም። እናንተስ ደግሞ በየቤታችሁ ተመልካቾቻችን ምን ትላላችሁ? ይቅርታ ሁሉንም ነገር ያጠፋዋል? የተበደልነውን ጠባሳ የሆነብንን ነገር ያሽርልናል ወይንስ እንዳለው ሆኖ በቃ ችግር የለውም ለማለት ብቻ ነው ይቅር የምንለው? እናንተ ምን ይመስላችኋል? ኮሜንት መስጫ ስራ አስቀምጡልን። ሌላ ደግሞ እንድንወያይበት የምትፈልጉት ርዕስ ካለ እንዲሁ ኮሜንት አድርጉልን። እኛም ይዘነው መተን እዚህ እንወያይበታለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። ላይክ እያደረጋችሁ ደግሞ ወዳጅነታችሁን አሳዩን። ለዛሬ እዚህ ላይ ያብቅተናል። ቀጣይ ሳምንት በሌሎች ፕሮግራም ተመልሰን እንገናኛለን። እስከዛው ቻው።